አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለተ ቅዳሜ የካቲት 25 ቀን 2015 ዓ.ም የሸገር ታይምስ ዕለታዊ መረጃ ቅኝቶቻችን ነው ተጀምረዋል። እንደተለመደው አበይት ነጥቦቹን አስቀድመን እናስተዋውቃችሁ። መንግስት የ15 ቀናት ዕድሜ ብቻ ተሰጥቶታል። ኦርቶዶክስ ተዋሕዶ ቤተክርስቲያንና የ4 ኪሎ ፍጥጫ እንደገና ተጀምረዋል። ብፁዕ አቡነ ሄኖክ መንግስት በአደባባይ እየዋሸ ወንጀሉንም እየሸመጠጠ ነው ሲሉም አንቀበለው ያሉት አቋም በመረጃ ቅኝታችን እንደሚከተለው ይዳሰሳል። እንደተለመደው እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ዝርዝር ጉዳያችን አመራን። በስምምነትና እርቅ ተጠናቋል ተብሎ የነበረው የቤተ ክህነትና የቤተ መንግስቱ ቅራኔ እንደገና ያገረሸ መስሏል። ምክንያቱ ደግሞ በአራዳ ጊዮርጊስ ተፈጥሮ የነበረው አደጋ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጉዳይ ፈጽሞ በዝምታ የማልፈው አይደለም ስትል ገልጸዋለች። መንግስት የካቲት 23 ቀን 2015 ዓ.ም በተከበረው የቅዱስ ጊዮርጊስ ክብረ በዓልና የአድዋ የድል በዓልን አስታኮም የጸጥታ ኃይሎች በተፈጸመው ህገወጥ ተግባር ላይ የተሳተፉ የጸጥታ አካላትና እንዲፈጸም ያዘዙ የመንግስት ኃላፊዎችን ለይቶ በ15 ቀናት ጊዜ በህግ እንዲጠየቁ እንዲያደርግ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ጠይቀዋል። ብፁዕ አቡነ ሄኖክ ጉዳዩን አስመልክተው በሰጡት መግለጫ በመንግስት የጸጥታ ኃይሎች የተፈጸመው እጅግ አሳዛኝ ድርጊት ቤተክርስቲያን ሰምታና አይታ በዝምታና በሐዘን ብቻ የምታልፈው ጉዳይ አልሆነም ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት ጸጥታ ኃይሎች በሚኒሊክ አደባባይ ወደሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ 2 ጊዜ በተኮሱት አስለቃሽ ጭስ አንድ ምዕመን በጭስ ታፍኖ ሕይወታቸው አልፏል ስትል ባወጣችው መግለጫ ገልጣለች። ድርጊቱ ካህናትና ምዕመናን ለአካላዊና ስነ ልቦናዊ ጉዳት መጋለጣቸውን እንዲሁም ከ15 ያላነሱ የሰንበት ትምህርት ቤት አገልጋይ ተማሪዎች ተጎድተው ሆስፒታል እንደገቡ ቤተክርስቲያኗ ገልጣለች። ከዚህ የድል በዓል በኋላ ኢትዮጵያ በነጻነት በቆየችባቸው ዓመታት ሁሉ ይህን የአድዋ ድል በዓል ቤተክርስቲያን የሰማዕቱን ቅዱስ ጊዮርጊስ ታቦት ሕግ ከመንበረ ክብሩ ወጥቶ ህዝቡን በመባረክ ካህናቱና ምዕመኑን በታላቅ ምስጋናና መዝሙር በመላ ሀገሪቱ ስታከብር የኖረች ወደፊትም እየፈጸመች የምትጸናበት አኩሪ ታሪኳ ነው ሲሉም አስታውቀዋል ጳጳሱም። ይሁን እንጂ ይህ በዓል ላለፉት ጥቂት ዓመታት የድል በዓል መሆኑ ቀርቶ የጠብና የጥላቻ በዓል እየሆነ መምጣቱም ቤተክርስቲያንን በእጅጉ ያሳዘነ ተግባር ሆና በማለት ነው የገለጹት። መንግስት ባወጣው መግለጫ ችግሩን ከሌሎች አካላት ላይ ማላከኩ እንደማትቀበለው የገለጸችው ቤተክርስቲያኗ እጅግ አሳዛኙ ድርጊት የመንግስት እውቅና ያለውና በዝምታና በሐዘን ብቻ የምታልፈው እንደማይሆን አስታውቃለች። መንግስት በ15 ቀናት ውስጥ በድርጊቱ ሆኖ እያለ ጉዳዩን ወደ ሌላ አካል ለማላከክ የተሄደበትን ርቀት ቤተክርስቲያን በፍጹም የምትቀበለው አይሆንም ሲሉ ነው የሞገቱት። የመንግስት የጸጥታ አካል በቤተክርስቲያን ቅጽር ግቢ አስለቃሽ ጭስ በመተኮስ ምዕመናን ላይ ጉዳት ሲያደርስና የቤተክርስቲያን ክብር ሲጎድፍ ይህ የመጀመሪያው አይደለም ሲሉ ያስታወሱት የሀገረ ስብከቱ ሊቀ ጳጳስ ጥር 1 ቀን 2014 ዓ.ም በቅዱስ እስጢፋኖስ ቤተክርስቲያን በተሰበሰቡ ምዕመናን ላይ በቤተክርስቲያን ቅጥር ግቢ አስለቃሽ ጭስ በመተኮስ ብዙ ምዕመን እንዲጎዱ የተደረገ ሲሆን በጊዜው መንግስት ይህን ድርጊት በፈጸሙ አካላት ላይ እርምጃ ከመውሰድ ይልቅ ልክ እንዳሆኑ ችግሩ የህገ ወጦች ነው በማለት ለድርጊቱ እውቅና ሰጥቶ ታልፏል ብለዋል። በዚህ ድርጊት መንግስት በጸጥታ መዋቅር ውስጥ ያሉና መንግስትንና ህዝብን እንዲሁም ተገቢ ያልሆነ ያለመግባባት የሚያባብሱትን ግለሰቦችና አመራሮች ለይቶ እርምት ከመውሰድ ይልቅ ህዝብና መንግስትን ሆድና ጀርባ የሚያደርግ ተግባሩን አስፋፍቶ ቀጥሏል በማለትም ነው የከሰሱት። በመሆኑም መንግስት ለዘመናት የኖረችና ከግማሽ የሀገሪቱ ህዝብ ላይ የያዘችን ቤተክርስቲያን ክብርና ልዕልና በሚዳፈር መልኩ በተፈጸመው ህገወጥ ተግባር ላይ የተሳተፉና ይህን ድርጊት የፈጸሙ የጸጥታ አካላትና እንዲፈጸም ያዘዙ የመንግስት ኃላፊዎችን በ15 ቀናት ጊዜ ውስጥ ለይቶ በህግ እንዲጠየቁ እንዲያደርግ ሲሉ ያሳሰቡት። አቡነ ሄኖክ አክለውም ይህንን ለቤተ ክርስቲያኒቱም ሆነ ለህዝብ ክርስቲያኑ በግልጽ እንዲያሳውቅ እንዲሁም በተለመደው የሐሰት ወንጀላ በዓላችን በማክበር ላይ ያሉ የመንግስት የጸጥታ አካላት በፈጸሙት ህገወጥ ተግባር ምክንያት በተፈጠረው ግርግር መነሻነት የታሰሩ ምዕመናን ያለምንም ቅድመ ሁኔታ እንዲፈቱ የጠየቁ ሲሆን ይህ የማይሆን ከሆነ ግን ቤተ ክርስቲያን መብቷን ለማስከበር ወደ ቀጣይ እርምጃዎች የምትገባ መሆኑን በአክብሮት እናሳውቃለን ብለዋል። ይህንንም ድርጊት ተከታትሎ የሚያሳውቅና የሚያስፈጽም የህግ ባለሙያዎች ኮሚቴ ተዋቅሮ ወደ ስራ እንዲገባ የሚደረግ መሆኑንም ጭምር አስታውሰዋል። ከዚህ ውጪ አብን ከትናንት በስቲያ በአዲስ አበባ ተከበረው የታላቁ አድዋ ድል በዓል ላይ መንግስት የጸጥታ ኃይሎች በተከሱት ጥይት የተገደለው ወጣት ሚሊዮን ወዳጄ አባሉ እንደሆነ ትናንት ባወጣው መግለጫ አስታውቋል። ሟች ሚሊዮን በሙያው በዳግማዊ ሚኒሊክ ሁለተኛ ደረጃ ትምህርት ቤት መምህር እንደነበር ፓርቲው ገልጿል። የሀገር ውስጥ ዜና ምንጮች ሟች በጥይት ተመቶ መሞቱን ቤተሰቦቹ ከሆስፒታል አረጋግጠናል ማለታቸውን ዘግበዋል። አብን በድርጊቱ የተሳተፉ የመንግስት ባለስልጣናት ለህግ እንዲቀርቡም ጠይቋል። የሟች ሚሊዮን ወዳጅ የአክስት ልጅና የቅርብ ጓደኛው የሆነው አዲስ ኃይሌም በተመሳሳይ ለሚሊዮን ህይወት ማለፍ በጥይት መመታቱ ምክንያት እንደሆነ ከጤና ባለሙያዎች መረዳቱን ገልጸዋል። የሟች ሚሊዮን ዘመድ የሆነው አዲስ እንደሚለው የአድዋ ድል በዓልን ሚኒሊክ አደባባይ ተገናኝተን ለማክበር ረቡዕ ማታ ተቃጥረን ነበር።
እርሱ ከጎሮ ተነስቶ ቀድሞ ደረሰ። እኔ የቦታው እንደደረስኩ ደውዬለት ወደ እኔ እንዲመጣ ነግሬው በመምጣት ላይ ያለ አስለቃሽ ጭስ ተተኮሰ ይላል። ሚሊዮን ከቆይታ በኋላ ለአዲስ ደውሎለት በጭሱ ታፍኖ እንደነበር ነገር ግን ደህና እንደሆነና ወደ እኔ እንዲመጣ ነግሬው ስልኩን ዘጋ በማለት ሚሊዮን በጥይት ከመመታቱ በፊት የነበረውን ክስተት አስታውሰዋል። የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።